ሰውየው የአንድን ሰው ሰርግ ለመታደም በአንድ ትልቅ ሰርግ ላይ ተገኘ። በሚያስገርም ሁኔታ ሙሽራይቱ የራሱ ልጅ ሩዊንግ ነበረች። በጣም ደንግጦ ወዲያውኑ ፊቱን አዞረ። እንዳታውቀውም ጭንቅላቱን ዝቅ በማድረግ ተደበቀ። ሴት ልጁ ከዚህ በፊት ለትምህርት ወደ ውጭ ሀገር እንደምትሄድ ነበር የነገረችው። በእርግጥ ዋሽታው ነበር። ምስኪኑ አባቷን ትታ ሀብታም እያገባች እሱ ምንም የሚያውቀው ነገር አልነበረም። ይህ ሁሉ ሲከሰት በማየቱ በጣም አዘነ። ነገር ግን የሴት ልጁን ደስታ ለመጠበቅ ሲል ከሩቅ እየተመለከተ ተደብቆ ቆየ። ከዚያን ቀን በኋላ ገንዘብ ለማግኘት ከመቼውም ጊዜ በበለጠ ራሱን እየገፋ ወደ ስራ ገባ። ከዚያም በኋላም ስለ ሴት ልጁ አንስቶ አያውቅም። በዚህ መንገድ 3 ዓመታት አለፉ። ምንም እንኳን አንድ ጸጸት ቢኖርባቸውም ወጣቶቹ ባልና ሚስት እጅግ ጣፋጭና ደስተኛ ሕይወት ነበራቸው። ሩዊንግና ባሏ እስካሁን ልጅ ለመውለድ አልቻሉም ነበር። የሰውየው ልጅ የሆነው ሻንጊው አባታቸው ስለ እህቱ እስካሁን ምንም ነገር አለማንሳቱ እንግዳ ነገር ሆኖበታል። ሩዊንግ ደውላ ለኮሌጅ ምርቃቱ እንኳን ደስ ያለ እንዳለችው ሲነግረው ራሱ ሆን ብሎ ርዕስ ያስቀይረዋል። ቆይ ግን አልናፈቀችም ብሎ አባቱን ጠየቀው። እርሱም እርሷ ስለ እርሱ ግድ እስከሌላት ድረስ እርሷን መረበሽ እንደማይፈልግ ገለጸለት። እንዳለው ግን ለእርሱ ቀላል አልነበረም። ሻንጉ የማያውቀው ነገር ቢኖር አባቱ በየሳምንቱ እሁድ በእግር ልንቀሳቀስ እያለ ሩዊንግን ቼክ ያደርግ እንደነበር ነው። ባለፉት 3 ዓመታት አንድም ሳምንት አምልጦት አያውቅም። ሴት ልጁ በባለጸጋ ቤተሰቦቿ በጥሩ ሁኔታ ስትኖር በማየቱ ብቻ እፎይታ ይሰማው ነበር። በእያንዳንዱ ጊዜ ስለ አማቹ ዜና በጋዜጦቹ ላይ ባየ ቁጥር በደስታ ጋዜጦቹን ይቆርጥና ያስቀምጣል። ሩዊንግና ውካይ ጥሩ ላይ እስከሆኑ ድረስ የእነርሱን ሕይወት የመረበሽ እቅድ አልነበረውም። አንድ እሁድ ቀን ጠዋት እንደተለመደው ለሩጫ በወጣበት ውካይ ከሩዊንግ ጋር ስልክ እያወራ ትኩረቱ በሌላ ነገር ተወስዶ በፍጥነት ወደ እርሱ የሚመጣውን መኪና አላየውም ነበር። በዚህ ድንገተኛ ገጠመኝ ልጁን ለማየት በዛ የተገኘው አባት ሮጦ አማቹን በመግፋት ሕይወቱን አዳነውና እሱ ግን በመኪናው ተመትቶ መሬት ላይ ወደቀ። ሰውየውም ሲነቃ ራሱን የሆስፒታል አልጋ ላይ አገኘው። አንዲት ነርስ መረጃውን ልትመዘግብ መጣች። ልክ አድራሻውን ሰጥቷት እንደጨረሰ አማቹን ውካዩን ተመለከተው። ማንነቱን ለመደበቅ ነርሷ ሳታየው ተደብቆ ከዚያ ወጣ። ሩዊንግ ደግሞ የአደጋውን ዜና እንደሰማች ስትከንፍ ወደ ሆስፒታል መጣች። አባትና ሴት ልጁ ሳይተያዩ በመንገድ ላይ ተላለፉ። ባሏ ደህና መሆኑን ካረጋገጠች በኋላ በረጅሙ ተነፈሰች። ሆኖም ግን ባሏን ያተረፈላትን ሰው በአካል አግኝቷ ለማመስገን ባለመቻሏ አዘነች። ወይዘሮ ጂያንግ አንድ ሰው የአንድን ሰው ሕይወት ካተረፈ በኋላ ምንም ሳይል እንዴት ይጠፋል ስትል ግራ መጋባቷን ገለጸች። አቶ ዩንግ ደግሞ ሕይወቱን ስላተረፈለት ውካይ ሰውየውን በአግባቡ ሊያመሰግነው እንደሚገባ ተሰማቸው። በፍጥነት ስታስብ ሩዊንግ ደግሞ ሆስፒታል የሰውየው ሙሉ መረጃ እንደሚገኝ አስተዋለች። ውካይም ነገሩ ትርጉም የሚሰጥ ሆኖ ስላገኘው ጊዜ ሳያባክን የሰውየውን አድራሻ ከሆስፒታል መዝገብ ላይ አገኘ። ይህ በእንዲህ እንዳለ አባትየው በታመመው እጁ ምክንያት ስራውን አጥቶ ነበር። ቀጥሎ ምን ማድረግ እንዳለበት እየተጨነቀ አማቹ በድንገት ደጃፉ ላይ ከተፋለ። ውካይም ስላደረገለት መልካም ነገር ሰውየውን አመስግኖ ሰውየው ለትክክለኛ ምርመራ ወደ ሆስፒታል እንዲሄዱ ጠየቀው። አቶ ሊ ግን እምቢ በማለቱ ውካይ ሰውየውን ለማመስገን ያዘጋጀውን የ5 ሚሊዮን ቼክ አውጥቶ ሰጠው። አቶ ሊ ሁሉንም ነገር እምቢ ማለት እንደሌለበት ስለተገነዘበ ለሕክምና ወጪ 100,000 ብቻ እንዲሰጠው ጠየቀ። ውካይም ሰውየው ትንሽ ገንዘብ ብቻ በመጠየቁ የተገረመ 100,000 ዋን እና ቢዝነስ ካርዱን አውጥቶ ሰጠው። ከመሄዱም በፊት ውካይ የአቶ ሊን ስም መጠየቅ ፈለገ። ምናልባት ትክክለኛ ስሙን ቢነግረው እውነተኛ ማንነቱ ሊታወቅ ስለሚችል በምትኩ የጓደኛውን ስም ሉዋን ሃኦ ብሎ ሰጠው። ጓደኛው አቶ ሊ እውነተኛ ስሙን አለመጠቀሙ እንግዳ ሆኖበት ነበር። አቶ ሊ ግን ብድር እንዳለበትና ራሱን ሰዎቹ ፊት ማሸማቀቅ እንደማይፈልግ ነገረው። ውካይ ወደ ቤቱ እየተመለሰ በድንገት ቀደም ሲል አቶ ሊ 100,000 ዋን ሲጠይቀው የ2 ቀን የሥራ ደሞዙ እንደዚያ እንደሆነ የጠቀሰለትን አስታወሰ። ምናልባት አቶ ሊ ስራውን አጥቶ ይሆናል የሚለውን ነገር ስላስጨነቀው ተመልሶ ሲመጣ ጓደኛው ሉዋንን ነበር ያገኘው። ጓደኛው ሉዋንም የት እንደሚሰራ ጠየቀው። እርሱም እጁን በመታመሙ ምክንያት ስራውን እንዳጣ ለውካይ ነገረው። በኋላም ሩዊንግ የባሏን ሕይወት ያተረፈው መልካም ሰው በእርሱ ምክንያት ስራውን እንዳጣ ስትሰማ ለባሏ ድርጅታቸው ውስጥ ቀለል ያለ ስራ እንዲፈልግለት ሐሳብ ሰጠችው። ድርጅቱም በአጋጣሚ የጥበቃ ሰራተኛ እየፈለገ ስለነበር ውካይ እንደለመደው አቶ ሊንንም ስራ እምቢ እንዳይለው ስለፈራ ጓደኛውን እንዲያግባባውና እንዲያሳምነው ጠየቀው። አቶ ሊ የጥበቃ ስራ ወራዊ ደሞዝ 1.5 ሚሊዮን ዋን እንደሆነ ሲሰማ ያለምንም አቅማማት ለመቀጠር ተስማማ። ለሱፐርቫይዘሩም ውካይ አስቀድሞ ስለነገረው አቶ ሊ ለቃለ መጠይቅ ሲመጣ በቀጥታ ስራውን እንዳገኘ ተነገረው። አቶ ሊንም ወደ ልብስ መቀየሪያ ወሰደው። ልብሱን እንዲቀይርና አሁኑኑ ስራውን እንዲጀምር ነገሩት። አቶ ሊም በጣም ተደሰተ። ነገር ግን በድንገት ከኋላው ውካይን ሲመለከት ስራውን ያስቀጠረው እሱ እንደሆነ ሲረዳ በድንጋጤ ልብሱን ጣለው። ስራውንም እንደማይፈልግና ውካይ ከዚህ በኋላ በሕይወቱ ጣልቃ እንዳይገባ በቁጣ ነገረው። እንግዳ የሆነው የአቶ ሊ ምላሽ ውካይ ስለ ሰውየው የበለጠ ጉጉቱ እንዲጨምር አደረገው። አቶ ሊም የውካይን ጉጉት ሲመለከት የበለጠ ስለ እርሱ እንዳይቆፍርና ሚስጥሩ ላይ እንዳይደርስ ስለፈራ ስራውን ተቀብሎ ጥበቃ ለመሆን ተስማማ። ከጥቂት ወራት በኋላ ውካይ ሚስጥሩ ዩንግን ከባለውለታው አቶ ሊ ጋር ሊያገናኛቸው አሰበ። ስለሆነም መስሪያ ቤት እንድትመጣ ጠራት። ልክ ሩዊንግ መስሪያ ቤት
የት እንደደረሰች አቶ ሊ ከርቀት ተመለከታት። ከግድግዳ ጀርባ ጎንበስ ብሎ ልጁን በድብቅ ይመለከት ነበር። ውካይ አቶ ሊ ምን እያደረገ እንደሆነ ሳይገባው የሚያሳየውን እንቅስቃሴ በመመልከት ይስቅ ነበር። እናም አቶ ሊ ምን እያደረገ እንደሆነ ጠየቀው። የሚያየውን ሲመለከት ሩይንግ ከርቀት አያት። እርሱም ሚስቱ ባለውለታ የሆነውን አቶ ሊን ለማመስገን እዚህ ድረስ እንደተገኘችና እርሱ ልታመሰግነው እንደመጣች ነገረው። አሁንም እራት ልትጋብዘውና ባሏን ስላተረፈላት ልታመሰግነው እንደምትፈልግ ነገረው። የልጁ ትዳር አደጋ ውስጥ ሊገባ እንደሆነ የተሰማው አቶ ሊ በፍርሃት ተዋጠ። ከዚያም የውሸት ሰበብ ደረደረና እየተቻኮለ ከዚያ በፍጥነት ሄደ። ውካይ የሰውየው ሁኔታ ግራ ቢያጋባውም ሊያስገድደው አልፈለገም። አቶ ሊም እዚያ መስራቱን ከቀጠለ ከልጁ ሩይንግ ጋር መገናኘቱ አይቀሬ ነው። ይህንንም አይቀሬ ክስተት ለማምለጥ በቡሳን የሚገኝ ዘመዱ ፋብሪካ ከፍቶ የእርሱን እርዳታ እንደጠየቀው በመግለጽ የሥራ መልቀቂያውን አቀረበ። ውካይ ቅር እያለውም ቢሆን መንገዱ ላይ መቆም አልፈለገም። ምንም ነገር ቢያስፈልገው እንዲደውልለት ነገረው። አቶ ሊ ከበሩ ወጥቶ ከሄደ በኋላ ውካይ ውጭው ኃይለኛ በረዶ እንዳለና አቶ ሊ የለበሰው ልብስ ስስ እንደሆነ ስላስተዋለ የሚሞቅ ልብስ ይዞለት ወደ ልብስ መቀየሪያው ሲመጣ አቶ ሊ ከዚያ እንደሄደ ይነገረዋል። ወዲያውም አንደኛው ሰራተኛ ከአቶ ሊ ዕቃ ማስቀመጫ ውስጥ አንድ ጉርድ ፎቶ ያገኛል። ውካይም ፎቶውን ጠጋ ብሎ ሲመለከት የገዛ ሚስቱ ፎቶ ነበር። በጣም ደነገጠ። ከዚህ በፊት አቶ ሊ ተደብቆ ሚስቱን ሲመለከት እንደነበር አስታወሰ። በሁለቱ መካከል አንድ የሆነ ሚስጥር እንዳለ ተሰማው። የዚህን ሚስጥር መጨረሻ ለማግኘት ውካይ አቶ ሊ የሥራ ማመልከቻው ላይ ያስቀመጠውን አድራሻ ጋር ሄደ። አቶ ሊ በሥራ ቦታ ያስመዘገበው የጓደኛውን የሉዋንን ስም ሲሆን የቤት ቁጥር ግን የራሱን ነበር ያስመዘገበው። ቤቱን አፈላልጎ አገኘው። የቤት አከራዩንም ውካይ ሉዋን ሃኦን የት እንደሚያገኘው ጠየቃት። እሷ ግን የተከራዩ ስም ሉዋን ሃኦ ሳይሆን ሊ ሳምጄ እንደሆነ ነገረችው። ስሙን ሲሰማ ውስጡ ቅርቅር አለበት። ምክንያቱም የሟቹ አማቱ ስም ሊ ሳምጄ ነው። አከራዩም ጨምራ ድሮ ከሴት ልጃቸው ጋር ይኖሩ እንደነበር፣ ሆኖም ወደዚህ ከመጡ በኋላ እሱና ወንዱ ልጅ ብቻ እንደሚኖሩ ነገረችው። በውካይ አእምሮ ውስጥ አንድ እንግዳ ጽንሰ ሐሳብ መፈጠር ጀመረ። አቶ ሊ አማቱ ይሆን እንዴ? ግን ደግሞ ሚስቱ አባቷ እንደሞተ አረጋግጣ ነግሯለች። ጥርጣሬዎቹ እያደጉና እየተነካከሩ መጡ። በመሆኑም ውካይ ስለ ሚስቱ የቤተሰቦች መዝገብ ታሪክ ለማጣራት ወደ ፖሊስ ጣቢያ አመራ። የዚያን ጊዜ ነበር አስደንጋጩን እውነት የደረሰበት። ሕይወቱን ያተረፈለት ሰው የሚስቱ አባት አቶ ሊ እንደሆነ አረጋገጠ። ነገሮችን ካገጣጠመ በኋላ አማቱ ስለ እርሱና ስለ ልጁ ሩይንግ ጋብቻ እንደሚያውቅ ተገነዘበ። በእርሷና በአባቷ መካከል ምን እንደተፈጠረ ግን ሊገባው አልቻለም። ሆኖም ግን ሩይንግ ትዳር ከያዘች በኋላ ከአባቷ ጋር ያላትን ግንኙነት እንደቆረጠች ገባው። በድንገትም ሚስቱ ለእርሱ የማያውቃትና እንግዳ ሰው ሆና ተሰማችው። እሷን መጋፈጥ ስላልቻለ ጭንቅላቱን ለማጽዳት ከጓደኞቹ ጋር እየወጣ መጠጣት ጀመረ። ሩይንግ ሶፋ ላይ ቁጭ ብላ እስኪመለስ እየጠበቀችው ነበር። ይነጋጋ ሲል ከእንቅልፏ ስትነቃ እስካሁን አልመጣም እንዴ ብላ የመኝታ በሩን ስትከፍት እርሱ ግን ገብቶ ተኝቶ ነበር። ይሄ ድርጊቱ በጣም ጎዳት። ከዚህ በፊት ሊተኙ ሲሉ በእጁ ተሸክሞ ነበር ወደ መኝታ ቤት የሚወስዳት። ለምን እንደዚህ ቀዝቃዛ እንደሆነባት ሊገባት አልቻለም። ምን እንደተፈጠረ ስትጠይቀው ትዕግስት በጎደለ ሁኔታ ነቅፏት የተፈጠረውን ሳያብራራላት ወጣ። ከተጋቡ ዛሬ ለመጀመሪያ ጊዜ ነበር እንደዚህ አይነት ፊት ያሳያል። ሩይንግ ነገሮችን ቀለል ለማድረግ በማሰብ ራት ጋበዘችው። ውካይም አንድ እድል ሊሰጣት በማሰብ በእርጋታ ልትነግረው የምትፈልገው ነገር ካለ ጠየቃት። ድንገተኛ ጥያቄው ሩይንግን አስደነገጣት። ነገር ግን ከእርሱ የምትደብቀው ምንም ምስጢር እንደሌለ ገለጸችለት። ክህደቷ የበለጠ አበሳጨው። ይህ በእንዲህ እንዳለ ሩይንግ አባቷን ጥላ ከወጣች በኋላ ከታናሽ ወንድሟ ከሻንጊው ጋር ነበር የሚኖሩት። ባለፉት 3 ዓመታት እህቱ ሩይንግ ውካይን አግብታ ስትኖር እርሱ ደግሞ ሜጂንግ ከምትባል ሴት ጋር ቅልጥ ያለ ፍቅር ውስጥ ነበሩ። ፍቅራቸው አድጎ ስለ ጋብቻ እየተነጋገሩ ሻንጊው የሚያፈቅራት ልጅ የእህቱ ባል እህት እንደሆነች ሲያውቅ በጣም ደነገጠ። የእህቱን ደስታ ለመጠበቅና ትዳሯን ላለማናጋት ሲል ልጅቷን እንለያይ አላት። ነገር ግን በጣም ይዋደዱ ስለነበር ሜጂንግ መለያየቱ ሊዋጥላት አልቻለም። ትክክለኛ ምክንያቱን ጠየቀችው። እርሱም እርሷ በጣም የሀብታም ልጅ እንደሆነችና እርሱ ግን ለእርሷ የማይገባ ድሃ ሰው እንደሆነ ነገራት። ሜጂንግም ፍቅረኛዋ ስለ ቤተሰቧ ሀብት ያለውን ስጋት ለማቅለል ወንድሟን እንዲያናግረውና እንዲያሳምነው ጠየቀችው። ውካይ ሻንጊው ጋር ደውሎ ሊያገኘው እንደሚፈልግ ነገረው። እርሱ ግን እምቢ አለ። ይህ በእንዲህ ከቀጠለ የእህቱ ባል ከእህቱ ጋር ያለውን ግንኙነት ሊደርስበት ከመሆኑ ባሻገር የማይቻል ሁኔታ ውስጥ ሊከተው እንደሆነ ተረዳ። ከዚህ ጋር ተያይዞ ሻንጊውን የምትወደው ሌላ ሃኦዲንግ የምትባል ሴት ነበረች። የእርሷ እናትና የሜጂንግ እናት በጣም ጥሩ ወዳጆች ናቸው። ሁለቱ ሴቶች ደግሞ ከልጅነት ጀምሮ የሚተዋወቁ ጓደኛሞች ነበሩ። ሃኦዲንግ ሻንጊው ሜጂንግን እንደሚወድ ስታውቅ ከመካከላቸው ወጣች። ለእርሱ ያላት ስሜት ግን ፈጽሞ አልጠፋም። ከሜጂንግ ሙሉ ለሙሉ ለመላቀቅ የፈለገው ሻንጊው ደግሞ ለሃኦዲንግ የፍቅር ጥያቄ ያቀረበላት። ምንም እንኳን ሻንጊው እርሷን እንደማያፈቅራትና ጓደኛዋ ላይ ይህንን ማድረግ ፍትሃዊ እንዳልሆነ ብታውቅም እርሱ ያለበትን ስቃይ ስለተረዳች እሺ አለችው። በተመሳሳይ ውካይ እህቱ የምታፈቅረው ሰው የሚስቱ ታናሽ ወንድም ሻንጊው እንደሆነ ሲደርስበት ደነገጠ። አሁን ሻንጊው በድንገት ከእህቱ ጋር ለምን እንደተለያየና እርሱንም ለምን እንዲያገኘው እንዳልፈለገ
ሁሉም ነገር ትርጉም ሰጠው። ሚስጥሩን ሁሉ ካወቀ በኋላ ውካይ በጣም አዘነ። እህቱ ሙሉ በሙሉ ልቧን ለአንድ ወንድ ስትሰጥ ይሄ መጀመሪያዋ እንደነበር ያውቃል። ለሻንጊው ስሜቷን ስትገልጽለት ሲያዳምጣት እያንዳንዱ ቃል ስሜቱን አባባሰው። ማድረግ የሚችለው ነገር ቢኖር ደጋግሞ ይቅርታ መጠየቅ ብቻ ነበር። ውካይ ወደ ቤት ሲመጣ በጣም ተበሳጭቶ ነበር። ሚስቱ ሩይንግ መኝታ ቤት ባሏን ልታግዘው ሞከረች። እሱ ግን ከአጠገቡ እንድትርቅ ነገራት። ጃኬቱን ሲያወልቅ ልታግዘው ብትሞክርም እርሱ ግን አሁን አስጠላችው። ሩይንግ ጥፋቷ ምን እንደሆነ ሊገባት አልቻለም። ውካይ ምንም የማይወጣላት ምርጥ ሚስት እንደሆነች አፌዘባት። እንዴት ጥፋተኛ ልትሆን ትችላለች? የእርሱ ፌዝና ስላቅ ልትሸከመው ከምትችለው በላይ ሆኖባታል። ባሏ ለምን እንደዚህ እንደሚያደርጋት ለማወቅ ብቻ ነበር ፍላጎቷ። መቼም ይህንን ያክል አብረው ስለመጡ ውካይ ፍንጭ ሊሰጣት ወሰነ። እናም እህቱ ላይ በደረሰው ነገር ጥሩ ሙድ ላይ እንዳልሆነ ነገራት። ሩይንግ ግን የእህቱ ችግር ከእርሷ ጋር የሚያገናኘው ነገር ምን እንደሆነ ሊገባት አልቻለም። ውካይም አፋጠጣት። ወንድም እንዳላት ረስታው ከሆነም ጠየቃት። ያላት ነገር የምትናገረውን አሳጣት። ውካይ ስለ አባቷና ስለ ወንድሟ ደርሶበት ይሆን እያለች በማሰብ ስለደበቀችው ነገር መጸጸት ጀመረች። በአንድ ውሸት ምክንያት ከአባቷና ከወንድሟ ጋር መገናኘት አትችልም። አሁን ደግሞ ትዳሯ በቋፍ ነው ያለው። ይህ በእንዲህ እንዳለ ሻንጊው ከአውዲን ጋር ዴት መውጣት ጀመረ። ሰርጋቸውንም እቅድ በማውጣት ነገሮችን አፈጣጠኑት። ሜጂንግም ስለ ሰርጉ ስትሰማ ነገሩን መቀበል አልቻለችም። እንደገና ከእርሱ ጋር ለአንዴና ለመጨረሻ ጊዜ ለመነጋገር ተስፋ በማድረግ ወደ ሻንጊው ቤት ሄደች። ሻንጊው ቤት አልነበረም። እሱና አውዲንግ በአቅራቢያቸው ያሉ መኖሪያ ቤቶችን ለማየት ሄደው ነበር። ሜጂንግ ቤት ውስጥ ያለውን ሮዛ አልጋ ስትመለከት ሻንጊው ከዚህ በፊት ሊያወራ የማይፈልገው ያለፈ ታሪክ እንዳለው የነገራት ትዝ አላት። ነገሩንም የማወቅ ጉጉት ስላደረባት አልጋውን ዙሪያ እየቃኘች ከፍራሹ ስር የተደበቀ የፎቶ አልበም አየች። ሌላ የምትሰራው ስላልነበራት ፍራሹን መገልበጥ ጀመረች። አስደንጋጩን ሚስጥር ይዛኔ ያገኘች። የሻንጊው እህት የወንድሟ ሚስት እንደሆነች አወቀች። የምታየውን ማመን አልቻለችም። አማቷ ወላጅ አልባ እንደሆነች ደጋግማ ስትናገር ሰምታታለች። ታዲያ በእነዚህ ሁሉ ዓመታት እውነተኛ ማንነቷን ደብቃ ነበር ማለት ነው። ታዲያ ሻንጊው ከመሬት ተነስቶ ከእርሷ ጋር መለያየቱ የሚያስገርምም አልነበረም። ሜጂንግ በንዴትና ግራ መጋባት የፎቶ ማስረጃውን ይዛ ሻንጊውን ፊት ለፊት ተጋፈጠችው። ፎቶውን ሲያይ ሐሞቱ ፈሰሰ። እንዴት ብሎ እንደሚያስረዳት ግራ ገባው። ሜጂንግ ሙሉ በሙሉ ክህደት እንደተፈጸመባት ተሰማት። በጣም የምታምናት የወንድሟ ሚስት ሁልጊዜ ፊቷ ላይ ስትዋሻት ነበር። በዚያ ሰዓት ሻንጊው አዝኖ አለቀሰ። ለሜጂንግም እህቱ ሚስጥሩን የደበቀችበት የራሷ ምክንያት እንዳላት ነገራት። ማንም ሰው ሊገምተው የማይችላቸው ከባድ ነገሮች ውስጥ እንዳለፈችም አወራት። ሜጂንግንም እህቱ ላይ እንዳትፈርድባት ለመናት። ይሄ ሚስጥር ከወጣ የወንድሟን ትዳርና ደስታ የሚያበላሽ ብሎም ቤተሰቡን የሚበታትን በመሆኑ ሚስጥሩ እንድትጠብቅለት ለመናት። ሜጂንግ ግን በጣም ተበሳጭታለች። ሩይንግ ቤት መታ የውሸት ጭንብሏን አውልቃ ለአንዴና ለመጨረሻ እስከምታጋልጣት እየጠበቀች ነበር። ነገር ግን ስለ ወንድሟ ደስታና ሻንጊው ፊት ላይ ያየችውን ስቃይ ስታስብ ያሰበችውን ለማድረግ አቅም አጣች። ይህ በእንዲህ እንዳለ ውካይና ሩይንግ ቀደም ሲል የዘረመል ምርመራ ለማድረግ ሆስፒታል ቀጠሮ ይዘው ነበር። በሚስቱ እስካሁን የተናደደው ውካይ ሚስቱን ብቻዋን እንድትሄድ ነገራት። ነገር ግን ከሌላ ሰው ሆስፒታል እሷም እንዳልሄደች አጣርቶ ደረሰበት። ቀጠሮውን ለምን እንዳልሄደች ሲጠይቃት እርሷ ግን አላሳለፍኩም ስትል ግግም አለች። የማያባራው ውሸቷ ውካይ የበለጠ እንዲጠላትና ለእርሷ የበለጠ ቀዝቃዛ እንዲሆን አደረገው። እርሷም የሚረብሸው ነገር ምን እንደሆነ እንዲነግራት ለመነችው። ችግርም ካለ እንደምታስተካክል ቃል ገባችለት። ድሮ ቢሆን ውካይ ያምናት ነበር። አሁን ግን እርሱ የሚታየው ሁለት መልክ ያላት ውሸታም ሴት እንደሆነች ነው። ቢላዋውን በጥልቀት ለማስገባት ውካይ በእርግጥ ፍቅሯን ማሳየት የምትፈልግ ከሆነ የህግ ሙያን ትታ ቤት እንድትቀመጥ ጠየቃት። ሩይንግ በጣም ተገረመች። ጠበቃ መሆን የዘመናት ህልሟ እንደነበር በሚገባ ያውቅ ነበር። ነገር ግን ለእርሱ ስትል ያለምንም ማመንታት የሥራ መልቀቂያ አስገባች። መስዋዕትነቷ በመጨረሻ ደስተኛ የሚያደርገው መስሏት ነበር። ይልቁንም በችኩልነቷ አብዝቶ ወቀሳት። የምትወደው ስራዋን እንዲህ በቀላሉ እንዴት ልትተው ቻለች? ወዲያውኑ የሥራ መልቀቂያዋን እንድታነሳ ጠየቃት። የሩይንግ አይኖች በእንባ ተሞሉ። ምን ያክል እንደቀዘቀዘ ስትመለከት ምን እየተከናወነ ነው ብላ ልትጠይቀው አልፈለገችም። ሙሉ በሙሉ ልቧ ተሰብሮ ወጣች። ነገሮችም እየተባባሱ መጡ። በዚያ ምሽት ውካይ ደውሎ ከባር እንድትወስደው ጠየቃት። በቦታው ሩይንግ ስትደርስ በክንዱ ሌላ ሴት ታቅፎ አገኘችው። ሩይንግ ባየችው ነገር በጣም ተበሳጨች። ቢሆንም ግን ውካይ እስካሁን በእርሷ እንደተበሳጨ ስላወቀች አንድም ቃል አልተነፈሰችም። ሩይንግ ውካይ ፍጹም የሰከረ መስሏት ነበር። ነገር ግን ወደ ቤት ሲደርሱ ምንም እንዳልሰከረ ተገነዘበች። የዚያን ጊዜም ለምን ሆን ብሎ እንዲህ እንደሚያዋርዳት ጠየቀችው። ውካይ ከቅርብ ጊዜ ወዲህ እየተቀየረ እንደሆነ አመነ። ይህንን ስትሰማ ሩይንግ በተስፋ መቁረጥ ልቧ ሰመጠ። በዚህ ፍጥነት በፍቅር መውደቁን ማስገረማት። በሚቀጥለው ቀን ሩይንግ በተስፋ መቁረጥ ጠጥታ መጣች። ውካይ ሚስቱን በእርጋታ አቅፎ ወደ መኝታ ቤት ወሰዳት።
እንደዚያ ሰክራ ሲመለከታት ስሜቱ ውስብስብ ነበር። ሌሊቱን በሙሉ ከሩዊንግ ጎን አሳለፈ። ነገር ግን ከእንቅልፏ ስትነቃ አጠገቧ እንዳታገኘው ስለፈራ ከመንቃቷ በፊት ክፍሉን ጥሎ ወጣ። ውካይ ሩዊንግን እንዲህ በማሰቃየት መቀጠሉ ምንም ፋይዳ እንደሌለው ያውቅ ነበር። ይህ በእንዲህ እንዳለ የሻንጊውና የሃኦዲንግ ሰርግ ደረሰ። ከሩዊንግ ጋር ያለውን ጉዳይ ለማጥራት ውካይ ሆን ብሎ ሩዊንግ ከእናቱ ጋር ሰርጉ ላይ ላካቸው። ሩዊንግንም የሚጠብቃትን ነገር ሳታውቅ ሰርጉ ቦታ ደረሰች። ሻንጊውም ከርቀት ሲያት ደነገጠ። ከአባቷ ጋር ሊገናኙ እንደሆነም ሲመለከት ሻንጊው ደውሎ በፍጥነት ከዚያ እንድትሄድ ነገራት። ባየችው ነገር ተደናግጣ አባቷ ሳያት ከሆቴሉ ሸሸች። የሻንጊው የሰርግ ስነ ስርዓት ሲጀመር ሩዊንግ አንዱ ጥግ ላይ ተደብቃ ስትከታተል ነበር። ከዓመታት በፊት አባቷ በሷ ሰርግ ላይ ተመሳሳይ ነገር እንዳደረገና ልጁ ስታገባ ተደብቆ ሲያይ እንደነበር እሷ አላወቀችም። ሩዊንግ ወደ ወንዙ ዳርቻ ሄዳ እያለቀሰች ቆየች። የባሏን የቅርብ ጊዜ መቀዛቀዝ እያሰበች ውስጧ እንደገና ፈራረሰ። ውካይ ሚስቱን ወደ ሰርጉ የላካት ውሸቷ እንድትናዘዝ አንድ የመጨረሻ እድል ለመስጠት ነበር። ሩዊንግ ደግሞ በጣም ኩራተኛ እንደሆነች ያውቃል። እርሷም ሚስጥሯን እንደሚያውቅ ገብቷታል። ከዚህ በኋላ ትዳራቸው ተመልሶ እንደ ቀድሞ የሚሆን አይመስልም። ውካይ ግን የፈለገው ያንን አልነበረም። ከዛሬው ክስተት በኋላ ሩዊንግ በስተመጨረሻ ኃጢአቷን እንደምትናዘዝና ወደ ቀድሞ ጣፋጭ የፍቅር ህይወታቸው እንደሚመለሱ እርግጠኛ ነበር። ሩዊንግም ሁሉንም ነገር አፍረጥጣ ከኃጢአቷ መታጠብ አስባ ነበር። ነገር ግን ያንን በማድረግ ውካይን እስከ መጨረሻው እንዳታጣው ፈራች። ግራ የተጋባችው ሩዊንግ ምን ትወስን ይሆን? በቀጣይስ ምን ይፈጠራል? እንደተለመደው ቀጣዩ ፓርት ወደ እናንተ እንዲደርስ በመጀመሪያ የመደመር ምልክቱን ተጫኑ። ቀጥሎም ፓርት 2 ብላችሁ ጻፉ። ሁሌም ምርጡን ለእናንተ። ቤስት ሙቪስ ሪካፕ። ይመቻችሁ።